ተዋጊዋና አሸናፊዋ ቤተክርስቲያን ይሏታል። ቤተክርስቲያን የክርስቶስ አካል በአንድ አካል ላይ ያሉ ህዋሳት በአንድ ላይ የሚሰሩ ከሆነ ቤተክርስቲያን ውስጥ የሚኖሩ በሰማይ ይኖሩ በምድር አሸናፊ የሆኑ ተዋጊ በላይ ይኖሩ በታች አንድ ላይ ነው የምንሰራው አንድ ላይ ነው የምንኖረው በምድር በሚገባው ኃጢአተኛ ምክንያት ንስሐ በሚገባው ኃጢአተኛ ምክንያት በሰማይ ያለችው ጉባኤ ተዘምራለች የላይኛው በእኛ ንስሐ የታችኛው በእነሱ ድል ደስ ይላታል ብልቶቻችን ናቸው ነገር ግን ጥቂት በመንገዳቸው ስለዘከርናቸው ስላገዝናቸው እግዚአብሔር ፍቅር ነው ዋጋቸውን ጥቂት ያካፍለናል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የተወደዳችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ልጆች የመላኩ የቅዱስ ገብርኤል ወዳጆች እንደምን ሰነበታችሁ እግዚአብሔር ይመስገን አሜን በቸርነቱ የጠበቀን ባጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ ይረዳን የአባቶቻችን አምላክ የኛም አምላክ ክብርና ምስጋና ለእርሱ ይሁን አሜን ቃሉን እንድንሰማ በቤቱ እንድናርፍ ደግሞ እሱን እንድናስበው ደግሞ እንድንጽናና እንድናመሰግነው እንድንዘምርለት ይጠራን በቃል ኪዳኑ የታመነ አምላካችን እግዚአብሔር በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን ታላላቅ መምህራን አሉ እኔ እንደ መግቢያ ጥቂት የእግዚአብሔርን ቃላት አስተዋውሳችኋለሁ ሰፊ ትምህርት በታላቁ ሊቅ ኋላ ላይ ይሰጠናል እኔ እንደ ስታርተር ነው የሚባለው አይደል እንደሱ እንደ ማስጎምጃ እንደሱ ጥቂት የእግዚአብሔርን ቃላት አሰማችኋለሁ እግዚአብሔር ከሁላችንም ጋር ይሁንልን በደስታ ወደ ተሰበሰቡት ወደ አእላፋት መላእክት ወደ ጻድቃን መንፈሶች ወደ በኩራት ማህበር ደርሳችኋል ይላል የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 12 ቁጥር 24 በዚህ ቃል መነሻነት ጥቂት የእግዚአብሔርን ቃላት እንማራለን ቤተክርስቲያን በሰማይ በምድር አንዲት ናት የክርስቶስ አካል የሆነች ቤተክርስቲያን አንዲት ብቻ ናት የክርስቶስ አካል አንድ ብቻ እንደሆነች ያልተከፈለች ያልተሰነጠቀች ያልተፈለጠች ያልተቆረጠች አንዲት አካል ብቻ እንደሆነች የክርስቶስም ቤተክርስቲያን አንዲት ብቻ ነች መንትያ ፍጥያ አምሳያ ተወዳዳሪ ተፎካካሪ ተነጻጻሪ የሌላት አንዲት ቤተክርስቲያን ብቻ ናት አንዲት ስትሆን አኗኗሯ ሁኔታዋ የተለያየ አይነት ነው ሊቃውንት እንዲህ ይላሉ ስለ ቤተክርስቲያን ሲገልጹ አንዲት ብቻ ብትሆንም ይዘቷ አኗኗሯ ግን ይለያያል ይላሉ ለምሳሌ የምትታየውና የማትታየው ቤተክርስቲያን ይሏታል የምትታየው ቤተክርስቲያን እኔና እናንተ አሁን የምንኖርባት ናት ተባለ ኪዳን መሸለ ቁርባን የምንመላለስባት አሁን የተሰበሰብንባት ቅዳሴ የምናስቀድስባት ጉባኤ የምንዘረጋባት ማህሌት የምንቆምባት እሷ
የምትታየው ቤተክርስቲያን ናት the visible church የሚሏት ሁለተኛዋ የማትታየው ቤተክርስቲያን ናት እቺ የማትታየው ቤተክርስቲያን በአይነ ስጋ የማትታይ በሰማይ ጉባኤ ያለች የቤተክርስቲያን አካልና ህብረት የሆነች ግን በአይነ ስጋ የማትታይ ነች እቺ የትኛዋ ናት ካላችሁኝ አሁን በኃይለ ቃሉ በእግዚአብሔር ቃል የተቀስኩላችሁ ናት በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ወደ ጻድቃን መንፈሶች ወደ በኩራት ማህበር ተብላ የተጠቀሰችው ናት ድል የነሱ የሰማዕታት ማህበር ያሉባት ያሸነፉ የሐዋርያት ጉባኤ ያለበት እሷም ማትታየው ናት ወገኖቼ ሊቃውንት ሲገልጹ ምን ይላሉ መሰላችሁ የምትታየው ቤተክርስቲያን አጠቃላይዋ ቤተክርስቲያን 20% ብቻ ናት ይላሉ ልድገመው የምትታየው ያጠቃላይዋ ቤተክርስቲያን 20% ብቻ ናት 80% አትታይም ቤተክርስቲያን ይሄን በማስረጃ ላሳያችሁ የትኞቹ ናቸው እነዚህ የማይታዩ ካላችሁኝ አንደኛ በደስታ የተሰበሰቡ አእላፋት መላእክት ወገኖቼ አብረውን ይኖራሉ ግን አናያቸው ከኛ ጋር ናቸው ግን አናያቸው በደስታ የተሰበሰቡ መላእክት በዕለተ እሑድ የተፈጠሩ አሁን የማይበድሉ አንድ ጊዜ እንደተፈጠሩ የሆኑ የማይባዙ እነዚህ በደስታ የተሰበሰቡ አእላፋት መላእክት የማይታዩ ናቸው አንድ ሁለተኛ በአጸደ ነፍስ በገነት ያሉ ቅዱሳን ጻድቃን ንጹሃን እግዚአብሔር ያሳያችሁ ከፍጥረት መጀመሪያ ጀምሮ እስካሁኑ ቅጽበት የተጨመሩ እጅግ በርካታ የሆኑ እነዚህ በአጸደ ገነት ያሉ የማይታዩ ናቸው ሁለት ሶስተኞቹ በብሔረ ሕያዋን ያሉ ሞትን ያልቀመሱ እንደነ ሄኖክ እንደነ ኤልያስ ያሉ እነዚህ ማይታዩ አራተኞቹ በብሔረ ብፁዓን ያሉ ከወንጌላውያን እንደነ ቅዱስ ማቴዎስ ከባታውያን እንደነ አባ ዞሲማስ ያሉ ያዩአቸው ሺህ ዓመት ሲሞላቸው የሚታደሱ ኃጢአት ያልሰሩ በብሔረ ብፁዓን የሚኖሩ እጅግ በርካታ ቅዱሳን አሉ ግን የማይታዩ ደግሞስ በገጸ መሬት የሚኖሩ ከኔና ከናንተ ጋር የሚኖሩ ግንስ ወገኖቼ እኔና እናንተ ማናያቸው ቅዱሳን አሉ እየኖሩ አብረውን ግን አናያቸው አብረውን ጉባኤ ይሳተፋሉ ግን አንመለከታቸው ምናልባት በአንድ መቅደስ አብረን እናስቀድሳለን ግን አንረዳቸው ከገጸ መሬት የተሰወሩ ስውራን አሉ እንደማን ያሉ ለበዓል ያልሰገዱትን 7000 ሰዎች ለኔ ያስቀርቻለሁ እንዳለ እግዚአብሔር ያስቀራቸው ሰዎች አሉ ምዕመናን እኔና እናንተ ኮርስ በርሳችን እየተያየን እኮ ነው ተስፋ ይቆርጥ ነው እናንተ እኛ እናንተን እያየን ነው የማይታዩ እዚህ መቅደስ ውስጥ አሉ እኔ ሰምቻለሁ አንዲት እህቴ ነግራኛለች ታማሚ ናት እዚህ ኪዳነ ምሕረት ደጅ ትጠናለች አይቻቸው አላውቅም እዛ ገዳም አለች ፊት ለፊት የመጡ አለች ወይ እንዴት ያምራ ግርማ ሞገሳቸው እስኪ ልሳለም ብዬ ቀረብ አልኩ አለች ማዛቸው ደግሞ እንዴት ያውዳል አለች ተሳልሜ በመገረም ከመቀጽበት ዞር ላለው አባይሉም ማለች ተሰውረዋል አጠገባችን ያሉ የተሰወሩ አሉ ወገኖቼ እነዚህ አምስተኞቹ ናቸው በየገዳማቱ እግዚአብሔር ራሱ ባወቀ የሰወራቸው እዚህ አካባቢ እኮ ቅዳሴ ድምጽ ይሰማል ትሉ የለ እዚህ አካባቢ እኮ የዕጣን ጢስ ይሸተናል ትሉ የለ እግዚአብሔር የሰወራቸው በገጸ መሬት ያሉ ስውራን አሉ
የቤተ ክርስቲያን ጉባኤ አባላት ናቸው። ደግሞስ ከሰው ተለይተው የሚኖሩ ግሁሳን የሚባሉ ደግሞ አሉላችሁ። ሰው ማያቸው ጤዛ ልሰው ደንጋ ተንተርሰው ድምፅ አራዊት ታግሰው ውርጩን ሐሩሩን ቁሩን ችለው በእኔና በእናንተ መካከል በምድር መካከል ደግሞ የሚኖሩ አሉ። ስድስተኛ ሰባተኛ እኔና እናንተ ነን። በመውደቅ በመነሳት ተስፋ በማድረግ በመቁረጥ በመበርታት በመድከም የምንኖር እኔና እናንተ ደግሞ አለን። ይኸው ስድስቱ አይታዩም፣ ሰባተኛዋ ብቻ ትታያለች። እኔና እናንተ ለዚህ ነው 80% ማትታየናት ያሉት ሊቃውንቱ። የምትታያለች ግን አንዲት ናት። የቤተ ክርስቲያን አካል ናት። የቤተ ክርስቲያን ጉባኤ ናት። አንድ ሁለተኛዋስ ተዋጊዋና አሸናፊዋ ቤተ ክርስቲያን ይሏታል። the militant church ተዋጊዋ፣ the victorious church አሸናፊዋ። ተዋጊዋ የቷ ናት? ይሄው እኔና እናንተ የምንኖርባት ከኩያት ፍትወታት ጋር ከኃጢአት ጋር እየተጋደልን የምንኖርባት ካላውያን ነገስታት ከአረማውያን ጋር በውስጥ ካሉ በውጭ ካሉ ከሃዲያን ጋር በውስጥ ካሉ መናፍቃን ጋር የምንታገልባት እቺ በውጊያ ላይ ያለች ቤተክርስቲያን ናት። ተጋድሏን ያልጨረሰች። ያቺኛዋስ አሸናፊዋ ቤተክርስቲያን ናት። ሰይጣንን ያሳፈረች የዘንባባ ዝንጣፊ ይዛ እየዘመረች ያለች ዙፋኑን የከበበች ከድካሟ ያረፈች መከራ ብትቀበል መከራውን ድል የነሳች ያሸናፊዋ ቤተክርስቲያን በላይ ያለች ድል የነሳች። ድል ለነሳው በቤቴ አምድ እንዲሆን አደርገዋለሁ። ድል ለነሳው መናን መግበዋለሁ። ድል ለነሳው በዙፋን ያስቀምጠዋለሁ እያለ የተናገረላቸው ድል የነሱ የበኩራት ማይበር ድል የነሱ የመስተጋድላን ሀገር የቤተ ክርስቲያን ጉባኤ ናት፣ ግን በሰማይ አለች። ሶስተኛው አይነቷስ የላይኛዋና የታችኛዋ ትባላለች። የታችኛዋ እኛ ምንኖርባት፣ የላይኛዋስ ከመሰዊያው ስር ያለች ዙፋኑን የከበበች እሷ በላይ የምትኖር ልቧን ያሳረፈች። እኛስ ልቦናችንን ወደ ሰማይ መንገድ ያቀና ከዛሬ ነገ እንሄዳለን ብለን ተስፋ ያደረግን ሙሽራችንን የምንጠባበቅ በታች ያለን ግንስ አንዲት ቤተክርስቲያን ነች። የማትቆረጥ የማትፈለጥ የማትለያይ አንዲት ቤተክርስቲያን። ወገኖቼ ቤተክርስቲያን የክርስቶስ አካል ናት። መጽሐፍ ቅዱስ እንዲህ ይላል፣ አካሏ ስለሆነች ቤተክርስቲያን ይላል። ጉባኤ ይሄ ጉባኤያችን አሁን የዘረዘርኩላችሁ ሰባቱ የቤተክርስቲያን ጉባኤ የክርስቶስ አካል ትባላለች። አካለ ክርስቶስ ትባላለች። ክርስቶስ ራሷ የሆነላት እሷ አካል የሆነች በውስጧ የምንኖር እኛ ደግሞ ህዋሳት ብልቶች የምንባለን። እቺን ነጥብ ያዙልኝ ስለምፈልጋት ነው። እስኪ ልጠይቃችሁ፣ ቤተክርስቲያን አካል ከሆነች በውስጧ የምንኖር ህዋሳትና ብልቶች ከሆን ምእመናን በእኔና በእናንተ አካል ውስጥ ያሉ ህዋሳት በአንድ ላይ ነው የሚሰሩት ወይስ ተለያይተው ነው የሚሰሩት? እስኪ ንገሩኝ። በአንድ ላይ ወይስ ተለያይተው? በአንድ ላይ አይደል እንደሚሰሩት? ክርስቲያኖች በአካል ውስጥ ያሉ ህዋሳት በአካል ውስጥ ያሉ ብልቶች በአንድነት የሚሰሩ ከሆነ አካሉ በሆነች ቤተክርስቲያን ውስጥ የሚኖሩ ህዋሳት መላእክት በደስታ የተሰበሰቡ ያላፋት መላእክት የጻድቃን መንፈሶች የበኩራት ማይበር የመስተጋድላ ሀገር እነዚህ ህዋሳት በአንድነት እኮ ነው የምንሰራው ወገኖቼ። እደግመዋለሁ፣ በአንድ አካል ላይ ያሉ ህዋሳት በአንድ ላይ የሚሰሩ ከሆነ
ቤተክርስቲያን ውስጥ የሚኖሩ በሰማይ ይኖሩ በምድር አሸናፊ የሆኑ ተዋጊ በላይ ይኖሩ በታች አንድ ላይ ነው የምንሰራው አንድ ላይ ነው የምንኖረው ሕዋሳት ተለያይተው የማይሰሩ ከሆነ ምዕመናን በቤተክርስቲያን ያለን አሁን የጠቀስኩላችሁ በሙሉ በአንድነት ነው የምንሰራው አንድ ላይ ነው ለዚህ ነው በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ደርሳችኋል ከመላእክት አገር ከመላእክት ሕይወት እየገባን እኮ ነው ምዕመናን ለዚህ እኮ ነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ አብረን በቤተልሔም የዘመርነው አብረን መሆን እኮ ስለጀመርን ነው አብረውን አሉ አብረን ወደ ጻድቃን መንፈሶች ደርሳችኋል አብረን ምዕመናን ይህ ምንኛ ያጽናናል ይህ ምንኛ ያበረታል ወገኖቼ አንዳንዶች በሞት ምክንያት ይህ ግንኙነት የሚቋረጥ ይመስላቸዋል እደግመዋለሁ ሞቱ እኮ በቃ አበቁ እኮ በቃ የሉም እኮ በቃ ተቋርጧል እኮ በቃ ሊሉን ይከጅላሉ ወገኖቼ ምንም እንኳን በአጸደ ነፍስ በብሔረ ሕያዋን በብሔረ ብፁዓን ቢኖሩም ቅሉ በሞት ምክንያት ቤተክርስቲያን የሚቋረጥ አንድነት የላትም በሞት ምክንያት አትቋረጥም ምዕመናን እስኪ ልጠይቃችሁ በሞት ምክንያት ከክርስቶስ አካልነት ይቋረጣሉ በሞት ምክንያት ከክርስቶስ ሕዋስነት ይለያያሉ ሞት የክርስቶስን አካል እንዳቆረጠ የትኛው ሞት ነው የቤተክርስቲያንን አካል የሚቆራረጠው ቤተክርስቲያን ለዚህ ነው በሞት ምክንያት የሚቋረጥ አንድነት የለንም በሞት ምክንያት አካለ ክርስቶስ እንደማይቆረጥ ምዕመናን ለዚህ ነው አብረን የምንለው እነዚህ በሁለት የመጽሐፍ ቅዱስ ኃይለ ቃላት ላስረዳና ትምህርቴን ወደ ማጠቃለል እንደረደራለሁ ስሙኝ መሆናችን አንድ ላይ መስራታችን በሞት ምክንያት የሚቋረጥ ሕይወት እንደሌለን ለማስረዳት እነዚህን ጥቂት ነጥቦች ይዋቸው የመጀመሪያው የእግዚአብሔር ቃል እንዲህ ይላል በአንድ ኃጥእ ንስሐ መግባት በሰማይ ታላቅ ደስታ ይሆናል ይላል ጌታችን በሞት ስሙኝ በአንድ ኃጥእ ንስሐ መግባት በሰማይ ደስታ ይሆናል ይላል ወገኖቼ አንድ ኃጥእ ንስሐ የሚገባው እኮ በምድር ነው እንጂ በሰማይ አይደለም እውነት አስብ በምድር በሚገባው ኃጢአተኛ ምክንያት ንስሐ በሚገባው ኃጢአተኛ ምክንያት በሰማይ ያለችው ጉባኤ ትዘምራለች እየሰማችሁ ነው ታውቃለች አታውቅም ታውቃለች ለዚህ እኮ ነው የምትዘምረው አንተና እኔ ንስሐ ስንገባ ታውቃለች ለዚህ እኮ ነው እልል የምትለው የላይኛ በእኛ መመለሳችን እልል ትላለች የላይኛ በእኛ መጸጸታችን ትደሰታለች በአንድ ኃጥእ ንስሐ መግባት በላይ በሰማይ ጉባኤ ደስታ ይሆናል ለምንድን ነው ደስ ያላቸው አብረው ስላሉ የቤተክርስቲያን ጉባኤና አባላት ስለሆኑ አብረው ስላሉ ምዕመናን እኛ በአጸደ ሥጋ እነሱ በአጸደ ነፍስ ናቸው እንጂ አብረን ደርሳችኋል የሚለው የለም ነው እነሱ የጨረሱና ያገኙ ናቸው እኛ መንገድ ላይ ነን እንጂ አብረን እኛ በእምነት እንመላለሳለን እነሱ በማየት እየኖሩ ነው እንጂስ አብረን እነሱ ተስፋቸውን ያገኙ እኛስ በተስፋው የምንኖር ነን እንጂስ አብረን ለዚህ ነው እኮ ደርሳችኋል የሚለው ምዕመናን ወደ ክርስቶስ እንደርስ ተጠምቀን ወደ ክርስቶስ እንደርስ ቆርበን ወደ ክርስቶስ እንደርስ አምነን ወደዚህ ጉባኤ አብረን ነው የምንደርሰው ስለሚያዩ እኮ ነው ደስ ያላቸው ስለሚያውቁ እኮ ነው የዘመሩት አንድ
ላስረዳችሁ በሞቴ በሰማይ ያለችው በእኔና በእናንተ ንስሐችን ደስ ይላታል አለ አብረን ስለሆነ በምድር ያለችው ቤተክርስቲያንስ በምን ደስ ይላታል ካላችሁኝ በአንደኛ ቆሮንቶስ መልእክት ምዕራፍ 12 ቁጥር 26 እንዲህ ይላል ስሙኝ በሞቴ ከብልቶች አንዱ ቢከብር ይላል ሌሎቹ ብልቶች ከከበረው ብልት ጋር አብረው ደስ ይላቸዋል ይላል ስሙኝ ልድገመው እዩ ቅድም አንድ ቃል ነግሬያችኋለሁ ክርስቶስ የቤተክርስቲያን ራስ ነው ቤተክርስቲያን አካል ናት በአካል ውስጥ በቤተክርስቲያን ውስጥ የሚኖሩ ከቅዱሳን መላእክት ጀምሮ እስከኛ ድረስ ብልቶችና ሕዋሳት ይባላሉ ብያችኋለሁ የአካሉ ብልቶች ነን ይላል ኤፌሶን መልእክት ምዕራፍ 5 ቁጥር 20 ስለዚህ ከነዚህ የቤተክርስቲያን ጉባኤ ከነዚህ የቤተክርስቲያን አባላት አንዱ ሲከብር ሌሎቹ አብረው ደስ ይላቸዋል ያኮርፋሉ ደስ ይላቸዋል ከብልቶቹ አንዱን የከበረው ግን ሌሎቹ ምን ይላቸዋል አብረው ደስ ይላቸዋል ነመና ለዚህ እኮ ነው ሰማዕታትን የሰማዕትነት ቃላቸው ቀናቸውን ስናከብር ለምንድን ነው በዓላቸውን የምናከብረው ለምንድን ነው ቆመን የምናጨበጭብላቸው ለምንድን ነው ፀሐይ የተመታን እልል የምንልላቸው ለምንድን ነው ቅኔ የምንቀኝላቸው ለምንድን ነው ከበሮ የምንመታላቸው የኔና የእናንተ ወንድሞቻችን ናቸው ከብልቶቹ አንዱ ከብሯላ ርኩሳት መናፍስት የሰማይ ኃይላት አጋንንት ሰራዊት አላውያን ነገስታት ድል ስላደረገ ከብልቶቹ ጋር አብሮ ደስ ይላቸዋል በምድር ያለችው በተጋድሏቸው ጸንተው ሲያሸንፉ ደስ ይላታል ከብልቶች አንዱ ቢከብር ሌሎቹ ብልቶች አብረው ደስ ይላቸዋል አብረን እንላለን ወገኖቼ ይሄ በጣም ቀላል ምሳሌ ልስጣችሁና ነገሩን ግልጽ ላድርግላችሁ እስኪ ልጠይቃችሁ ኃይሌ ገብረስላሴ ከ27 ከ28 ጊዜ በላይ ሪከርድ ሰብሯል በሞቴ ኃይሌ ሲያሸንፍ እኛ አብረን አላሸነፍንም አሸንፈናል ኃይሌ ሲያለቅስ አላለቀስንም አንብተና ኃይሌ ወኋላ ሲቀር ልባችን ወደ ኋላ አልቀረም ቀርቷል ኃይሌ ብቻ ሳይሆን ኃይሌ ኢትዮጵያና ኢትዮጵያውያን ስለሆነ ሲታመን ታመናል ሲያነባ አንብተናል ሸብረክ ሲል ወድቀናል ለምን አብረን ሮጠናል እኛ ነው ወገኖቼ አንዳንዶች እንዲህ አይነቱ ሐሳብ ስለማያውቁት እንዲህ አይነት ቅዱሳን መስተጋድላን ሰማዕታት ስናሞግሳቸው ስናከብራቸው ከፍ ስናደርጋቸው እንዳልተቋረጠን ማሳያ መሆናቸው አይገባቸው ቅር ይላቸዋል ይበሳጫሉ እዩ የላይኛው በእኛ ንስሐ የታችኛው በእነሱ ድል ደስ ይላታል ብልቶቻችን ናቸው ከብልቶች አንዱ ቢከብር ሌሎቹ ብልቶች ደስ ይላቸዋል የቤተ ክርስቲያን አባላት እኛ ደስ ይለናል ስለዚህ እናጨበጭባለን እንዘምራለን ቀናቸውን እናከብራለን እንዴ ምዕመናን ኃይሌ ላሸነፈው ምንነውኛ ደስታችን ካልኮ ኃይሌ ብቻ አይደለም እኛ ምነን እኛን ወክሎን ይቆመው ለዚህ እኮ ነው አፍጥጠን የተመለከትነው ለዚህ እኮ ነው ሲመጣ አንዳንዶቻችን በትከሻችን ሳይቀር የተሸከምነው ምዕመናን አንዲት የሆነች ይህች ቤተክርስቲያን ጉባኤ ድል ያደረገች ቅዱስ ጊዮርጊስን የምታጨበጭብለት የምታሞግሰው የምታከብረው ለምን ይመስላችኋል ቤተክርስቲያን ናታ
ይሄንን ትምህርት ለምን የመረጥኩት ይመስላችኋል? ሰሞኑን አንድ ሰው በዚህ በማህበራዊ ሚዲያ ሰምቻለሁ። ጊዮርጊስ እንዲያና እንዲህ የሆነው አረ ለራሱ ጉዳይ ነው እንደውም ሰምቻለሁ። ደስ የማይል ቋንቋ ለሃጃው ነው ሲል ሰምቻ አዝኜ ነው። ክርስትና እንደዚህ ነው። የሮጠው ኃይሌ ኢትዮጵያ ከነበረ የተጋደለው ጊዮርጊስ ቤተክርስቲያን አይደለች። ብልቶች ሁሉ ከከበረው ብልት ጋር ደስ ሊላቸው አይገባም። ይሄ ምን ያስቆርፋል? ይሄ ምን ያበሳጫል? ይሄ የራሱ ጉዳይ ያስብላል። ምዕመናን ክርስትናን አያውቋት፣ ቤተክርስቲያንን አልተረዷትም። እስኪ እንኳን አይደለም ፍጽምት በሆነችው በአዲስ ኪዳን ስለ አብርሃም ላንሳላችሁ። አብርሃምን እግዚአብሔር እንዲህ አለው፣ ለበረከቱን የሚባርኩን እባርካለሁ፣ የሚረግሙንም ረግማለሁ። ለበረከቱን ያለው አይደለምን? እንግዲያውስ አብርሃም ለራሱ ጉዳይ ለሃጃው ይመስላችኋል? ለቋንቋው ይቅርታ እንደው ለሱም ልጠይቅለት እንጂ አይደለም። አብርሃም ለእስራኤልም ጭምር ነው ወገኖቼ። ለዚህ እኮ ነው የአብርሃም ስም ሲነሳ እግዚአብሔር የሚራራው። እስራኤል ምን አሉ? አብርሃምን አስበው፣ ይስሐቅን አስበው፣ ያዕቆብንም አስበው ሲሉት እግዚአብሔርም ያደርገው ስላለው ጥፋት ራራ ይላል። አብርሃም ለእስራኤል ለራሱ ጉዳይ ነው አይደለም፣ ለበረከቱን ያለው። ዮሴፍ የእግዚአብሔር መሆኑ ለራሱ ብቻ ይመስላል አይደለም። እናስ ለግብጽ ጎረቤት ሁሉ ሳይቀር ነው የተረፈው። አንተ ክርስትና ይተርፋል፣ ወደ ሌሎች ይሸጋገራል፣ ሌሎችን ይማርካል። ዮሴፍ ለጠሉት ጠላቶች እንኳን ተርፏል። አንተ ለባዳን ጎረቤቶች ሁሉ ተርፏል። ስለ ዮሴፍ አቢጃር እንኳን ሳይቀር ተባርኳል ለራሱ ጉዳይ። ይሄ ወንጌል ነው፣ ወንጌል ነው። ይሄ ክርስቶሳዊ ነው። ወንጌላችን እኮ እንዲህ አይልም። በሞት ያላስታውሳችሁ የሐዋርያት የስጋቸው ቅድስ የነፍሳቸው ቅድስና ለስጋቸው የስጋቸው ቅድስና ለነፍሳቸው ተርፎ ለስጋቸው ተርፎ የስጋቸው ለጨርቃቸው የጨርቃቸው ለጥላቸው ተርፎ ታስታውሱ የለ ህሙማንንና በሽተኞችን እነሱ በሚያልፉበት ቦታ ያመጡ ያስተኛቸው ነበር። ጥላቸው ጨርቃቸው እንኳን ሳይቀር ለሌሎች ተርፍ ነበር። ለሃጃቸው ለራሳቸው ጉዳይ አይደለም፣ ለሌሎችም ጭምር እኮ። ክርስቶስን የምንመስለው ክርስቶስ ለሁላችን እንደሆነ ቅዱሳን ደግሞ ለሁሉ እኮ ነው የሚሆኑት። በሞቴ አንድ እግዚአብሔር ቃል ጨምሬ ላስታውሳችሁ። ነብይን በነብይ ስም የተቀበለ የነብዩን ዋጋ ይወስዳል፣ ጻድቁን በጻድቅ ስም የተቀበለ የጻድቁን ዋጋ ይወስዳል አይልምን? እንደ መነኮሳት ተጋለሊት እንደ ባታውያን ምንን ወጥሪት ለሌለ ለኛ በተራስና በደንገል ለምናንቆራፋ ለምናንቀላፋ ለኛ ጻድቁንና ነብዩን ስንቀበል የጻድቁንና የነብዩን ዋጋ ይወስዳል ነው የሚለው። ዋጋ ይወስዳል ለኛም ጭምር ነው። እግዚአብሔር ፍቅር እኮ ስለሆነ ነው የሚመራ። እውነት እላችኋለሁ ዋጋው አይጠፋበትም። ይሄ ወንጌል ምንድነው? ዋጋው አይጠፋበትም። ጥልቅ ፍቅር እንደነሱ ባይኖረንም፣ ተጋለሊት እንደነሱ ባይኖረንም፣ ጥልቅ ህይወት እንደነሱ ባንጋደልም፣ ነገር ግን ጥቂት በመንገዳቸው ስለዘከርናቸው ስላገዝናቸው እግዚአብሔር ፍቅር ነው ዋጋቸውን ጥቂት ያካፍለናል። ለራሳቸው ጉዳይ ነው አይደለም። እንዲህ አይነት ምዕመናን ቤተክርስቲያን ማለት አሁን ያልኳችሁ ናት። የላይኞቹ በንስሐችን የላይኞቹ በንስሐችን የታችኞቹ በድላቸው አብረን የምንኖር ነን። አብረን ደርሳችኋል እኮ የሚለን ለዚህ ነው። እንደውም አንድ ሊቅ ምን ይላል መሰላችሁ? እንደነዚህ ስላሉ መስተጋድላን ሲናገር እነርሱ ተሰቃዩ እኛ በድላቸው ደስ አለን፣ እነርሱ ታገሉ እኛ በደስታ ዘለልን፣ የእነርሱ አክሊል የኛና የቤተክርስቲያን አክሊል ሆነን ይላል።
ቤተክርስቲያን ይችላል ምእመና ለዚህ እኮ ነው የምንመሰክርላቸው ለዚህ እኮ ነው የምናሞግሳቸው እንኳን በአዲስ ኪዳን ያሉ አስደናቂ ሰማዕታትን ቀርቶ ወገኖቼ ጻድቁ ኢዮብ እንዲህ ይላል ምን ይላል ደሃውንና ችግረኛውን ስለረዳው ፈንታ ይላል መጽሐፈ ኢዮብ ምዕራፍ 29 ቁጥር 11 አንብቡት ደሃውንና ችግረኛውን ስለረዳው ፈንታ ይላል ያየችኝ አይን ሁሉ መሰከረችልኝ የሰማችኝም ጆሮ አሞገሰችኝ ይላል እንጀራን ቆርሶ ስላበላ ውሃን ቀርቶ ስላረካ ያየችው አይን ሁሉ አሞገሰችው መሰከረችለት ወገኖቼ በረከታቸው ረድኤታቸው ሰናይ ገሪሆሙ ለለይዜኑ ሰናይ ዜና የምስራችን ያወራ ከልዋሪቆን እስከ ደማስቆ የገረገረ የተሽከረከረ የእግራቸው ሸጎና እስኪነቀል ድረስ የተንከራተተ ወንጌልን ያስተማረ እነዚህ የወንጌልን ማዕድ አጠገቡን የእግዚአብሔርን ፍቅር አረኩን ስለዚህ እናሞግሳቸዋለን ደግሞስ እንመሰክርላቸዋለን ምክንያት ብልቶቻችን ወንድሞቻችን ናቸው አንተ ወንድምህን የራሱ ጉዳይ ካልክ ይቅርታ አድርግልኝ ነውረኛ ይሆንክ ነው ማለት ነው ወንድምህን እንኳን ለአድ የራሱ ጉዳይ ካልክ ችግር አለ ማለት ነው ግድ የለም ችግር አለ ችግርም አለ ለዚህ ነው አባቶቻችን እንደማያስፈልጉን እስከንቆጥራቸው ድረስ የሚያደርሰን ምን ነገር አለ ምን አደረጉን ምእመናን አንድ ሁለት ነገር ብቻ ነግሬያችሁ ላብቃ በወገኖቼ እንኳን አይደለም ለኔና ለናንተ ለከበረው ሐዋርያ እስከ ሶስተኛው ሰማይ ለተነጠቀው ቅዱስ ጳውሎስ እንኳን የተሰሎንቄ ምእመናን ጸሎት ያስፈልገው ነበር ልድገመው የራሳችሁ ጉዳይ ነው አላላቸው አፋችሁ ለኔ ደግሞ እንደሚገባ ገልጠው ዘንድ ጸልዩልኝ ይያለ ለመናቸው እንጂ ጸሎት የሚገባው ሰው ባይሆን እንኳን እስከ ሶስተኛው ሰማይ የተነጠቀ ቢሆን እንኳን ምእመናን የምእመናንን ጸሎት እኮ እንደሚያስፈልገው አምኗል ያስፈልገናል የራሱ ጉዳይ የሚባለው አይደለም ይሄንን እርግጥ አድርጎ የሚያስረዳን እንደ እግዚአብሔር ቃል አንሳላችሁ በሞት ኒላ ዘዋለኛ ቆሮንቶስ መልእክት ምዕራፍ 12 ላይ አይ እጅ ጆሮም እግር አታስፈልገኝም ሊለው አይችልም ይላል አንዱ ብልት ሌላውን ብልት የራስ ጉዳይ ሊለው አይችልም አይ እጅ ጆሮ እግር አታስፈልገኝም ሊለው አይችልም ወንጌል እኮ ነው ማነብላችሁ አንዱ ብልት ለአንዱ ብልት ያስፈልጋል ለዚህ እኮ ነው አንዱ ብልት ሲከር ክብር ሲጎናጸፍ ክብር ሞቱ ለጻድቅ በቅድመ እግዚአብሔር በእግዚአብሔር ዘንድ የከበረ ሞት ስለሆነ ክብር ነው የሚባለው ቅዱስ ዮሐንስ አፈወርቅ ነው ፍጽምና አገኙ ነው የሚላቸው እንዲህ አይነት ጻድቃን ሰማዕታት ሲያርፉ ክብር ነው የሚባለው ወገኖቼ እንደዚህ ከከበሩት ጋር አብረው ደስ ይላቸዋል አታስፈልገኝም ሊለው አይችልም እኮ ነው የሚለው እንዴት ነው አይኔ እጄን አታስፈልገኝም ልትለው የምትችለው የራስ ጉዳይ ብላ ልታባረው የምትችለው ይሄ ከሆነ እኮ ቅድም እንዳልኳችሁ በአንድነት የማይሰሩ ህዋሳት እንደሌሉ ሁሉ ከቤተ ክርስቲያን አካልነት የተቆረጡ ከቤተ ክርስቲያን ጉባኤ የወጡ ወንድሞቻቸው እንደማያስፈልጓቸው የናቁ አሁን እነዚህ ክርስቲያን ወገን ይባላሉ እንደውም ትርጓሜ ወንጌላችን አንድ አስደናቂ ቃል ይናገራል ምን ይላል ይሄን ሲተረጉም በጣም ይገርማል ራስ ይላል ይሄ አካል የሆነው ራስ ቅድም ያልኳችሁ ራስ የሆነው ክርስቶስ አይደለም ይሄ አካል የሆነው ራስ አይንን አታስፈልገኝም እጅንም ሂድልኝ እግርንም ጥፋልኝ ቢለው ይላል ራስ ሆኖ አይቀጥልም ይላል ምክንያቱም አይን የለም እግርም የለም እጅም የለም ራስ ሆኖ አይቀጥልም ምክንያቱም ራስ ስለሆነ ብቻ ቆለል ሲል ጨፍልቀው ይጥሉታል ይላል አይን አይቶ እጅ መክቶ እግር ሄዶ ካላዳነው በቀር ራስ ሆኖ መቀጠል አይችልም ስለዚህ ለራስ አይንም እጅም እግርም
ያስፈልጉታል። ማን ነው የራሱ ጉዳይ ብሎ ሊጥለው የሚችለው? ወገኖቼ ቤተክርስቲያን ማለት ይችላል። በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ወደ ጻድቃን መንፈሶች ወደ በኩራት ማህበር ደርሳችኋል የተባለው ለዚህ ነው። ይቆያል።